ሰላም ሰላም ውድ የሀገር አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ እግዚአብሔር ይመስገን ደህና ነኝ። በዛሬ ቪዲዮ ደግሞ ይዤላችሁ የመጣሁት የእንግሊዘኛ ፊደሎች ከኤ እስከ ዜድ በካፒታል ሌተር እንዲሁም በስሞል ሌተር እንዴት እንደሚጻፉና እንዴት እንደሚነበቡ ይዤላችሁ መጥቻለሁ። በመጀመሪያ ካፒታል ሌተሩ የእንግሊዘኛ ፊደል እንዴት እንደሚነበብ እንመለከታለን። በቀጣይ ደግሞ ስሞል ሌተሩ የእንግሊዘኛ ፊደል እንዴት እንደሚጻፍና እንዴት እንደሚነበብ እንመለከታለን። ሲጻፉ ያላቸው ልዩነት ምን እንደሆነ አብረን እንመለከታለን ማለት ነው። እርሶም ባሉበት ሆኖ መሰረታዊ እንግሊዘኛ ፊደሎችን እንዲሁም የእንግሊዘኛ ትምህርቶችን ማወቅ ከፈለጉ መማር ከፈለጉ ከታች ባለው ስልክ በኢሞ በቴሌግራም ወይም በዋትስአፕ ይደውሉልን። ከኢሞ በተጨማሪ አማርኛ እንዲሁም ሂሳብ እርሶ በተመቾት ሰዓትና ቀን እናስተምሮታለን። እንዲሁም ደግሞ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። እናንተ ላይክ ሼር ማድረግ እኛም ቪዲዮ ቶሎ እንድንለቅ ያበረታታናልና ላይክ ማድረግ እንዳይረሳ። በቀጥታ ወደ ቪዲዮ እንግባ፣ ወደ ትምህርታችን እንግባ። A B C D E F G H I J K L M N O P Q R S T U V W X Y Z መልካም እንግዲህ በካፒታል እንዴት እንደሚጻፉና እንዴት እንደሚነበቡ የእንግሊዘኛ ፊደሎችን አብረን ተመልክተናል፣ አብረን ተማምረናል። በቀጣይ ደግሞ የስሞል ሌተርና እንዴት እንዲሁም አንድ ላይ ሆኖ ልዩነታቸውን አብረን እንመለከታለን። እርሶም እስከ ቪዲዮ መጨረሻ ድረስ አብረው እንዲማሩ ለማሳሰብ እንወዳለን። A B C D E F G H I J K L M N O P Q R S T U V W X Y Z
A B C D E F G H I J K L M N O P Q R S T U V W X Y Z. የእንግሊዘኛ ፊደላትን ከኤ እስከ ዜድ በካፒታል ሌተር እንዲሁም በስሞል ሌተር እንዴት እንደሚጻፉና እንዴት እንደሚነበቡ አብረን ተምረናል። ሲጻፉ ያላቸውን ልዩነትም አብረን ተማምረናል። እርሶም በግል ወይም በቡድን ባሉበት ሆነው በተመቾት ሰዓት በተመቾት ዕለት መማር ከፈለጉ ከታች ባለው ስልክ በኢሞ በቴሌግራም እንዲሁም በዋትስአፕ ይደውሉልን። እርሶ በተመቾት ሰዓትና ቀን እናስተምሮታለን። ለዚህ ዩቲዩብ ቻናል ለሀገር ዩቲዩብ ቻናል አዲስ ልጆች ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አበረታቱን። በየጊዜው አማርኛ እንዲሁም እንግሊዘኛ እንዲሁም ሂሳብ ቪዲዮዎችን ቶሎ እንለቅላችኋለን። በቀጣይ ቪዲዮ እስከምንገናኝ ድረስ ቸርን ሰንብት።